ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ሄዶች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን የተወዳጁ አፍላ ፍቅር ክፍል 120 በትናንትናው ዕለት መለቀቁን እናውቃለን። ኦዲየንሱ ያንን ኤፒሶድ ከተመለከተ በኋላ ኮሜንት ሴክሽን ላይ ያስቀምጣቸውን ጉዳዮች እንመለከታለን። ከዚህ ቀደም ከሚያስቁ ከሚያዝናኑት በተጨማሪ ደግሞ ጠንከር ያሉ አስተያየቶችም ተቀምጠዋል፣ አብረን እንመለከታለን። ብዙ ሰዎች ደግሞ የጸጋን መቀጠል አሊያም ደግሞ ድራማው ላይ መገኘት አልወደዱትም። ያንንም ደግሞ የምንመለከትና የምንነጋገር ነው የሚሆነው። ከዚያም ጋርም በተያያዘ የምናነሳቸው ሀሳቦች ይኖራሉ። አብራችሁን ከዘለቃችሁ በእርግጠኝነት ትዝናናላችሁ። እንደተለመደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ይህንን ብያችሁ ወደ ቪዲዮ ሀሳብ እንሸጋገራለን። የመጀመሪያውና ሰፋ ያለውን ኮሜንት ስንመለከት ደራሲው ግን ይመጣና የሆነ ቦታ ላይ ይሸወዳል። ስለ ካራክተራይዜሽን የገባ አይመስለኝም። አንድ ካራክተር በተገነባበት መንገድ መቀጠል አለበት። በጣም አሳማኝ የሆነ ነገር ሲኖር ብቻ የካራክተር ግንባታ ሊለወጥ ይችላል። እያየን ያለው ግን ፊዮሪ የተባለችው ካራክተር አይነኬ ተደርጋ የተሳለችው ቀስቴን ስታቀለው ነው። ይህ ስህተት ነው። ከዲያሎግ አጠቃቀም ጀምሮ ቢያንስ ቀስቴን ብትዳፈረውም በመጠኑም ቢሆን እየፈራችሁ ቢሆን። ሁለተኛው ጸጋ የተባለችው ካራክተር ተቀናቃኝ የላትም። ሁሌ የምናያት እሷ ስታሸንፍ ስታበረክክ ነው። ይህ መሆን የለበትም። ተንኮሏን የሚያከሽፍባት ካራክተር መፍጠር አለበት። ቢያንስ በመጠኑም ቢሆን ተንኮሏን ቀድሞ የሚያውቅባት የምትፈራው ካራክተር ይፈጠር። ወይንም ካሉት ውስጥ እንደነ ታሪ አይነት ካራክተር ሲገዳደራት ብናይ። በተረፈ ደራሲው በፈለገው ጊዜ አንዱን ካራክተር ተወዳጅና ተናፋቂ እንዲሆን በሌላ ጊዜ ደግሞ ሌላ ካራክተር ተወዳጅና ተናፋቂ የማድረግ አቅም አለው። ለምሳሌ በፊት ብሩክና ሃኒቾን፣ ፊዮሪን፣ ከዛም አቡሻና ሚኪን፣ ደንባሪትን ብቻ ማየት ያስደስት ነበር። ከዚያ ሶሲና ዳዊትን፣ ቀጥሎ ያሬድና ቤዛን፣ ሄሉና ቹቻን፣ ጸጋን፣ ከዛም ቀስቴንና ቀጥሎ ቦቼን ተናፋቂና ተወዳጅ ካራክተር እያደረገ መቀጠሉ ጉብዝናውን ያሳያል። እናመሰግናለን ብሎ እንግዲህ ኮሜንት አስቀምጧል። እዚህ ጋር ከካራክተራይዜሽን ጋር በተገናኘ የሚታየው የወጥነት ማጣት አሊያም ደግሞ ከዚህ ቀደም ይደረግ እንደነበረው ፊዮሪ እንግዲህ ሁሉም ቦታ ላይ ስትሄድ አይነኪ ነች። የምትናገርበትን መንገድ ልክ ነው የሚባል አይደለም። ቀስቴን ሳይቀር እንግዲህ ትዳፈራለች። ቀስቴ እንኳን ለሷ ለባሏ አሊያም ደግሞ ቅዱሱን እንኳን ያንበረከከ ነው። ስለዚህ ቀስቴን ስታናግረው ቢያንስ የፍርሃት ስሜት ሊታይባት ይገባል። ስትዳፈረው እየፈራችሁ ቢያንስ እንደሆነ መታየት መቻል አለበት። እንዲሁ ግን አይነኬ አድርጎ ማሳየት ተገቢ አይደለም ነው የሚለው። በሁለተኛ ላይ የተቀመጠው ደግሞ ጸጋን ደግሞ አይነኬና ሁሌም አሸናፊ አድርጎ መሳልም ልክ አይደለም። ይሁንና ግን ሌሎች ካራክተሮች ደግሞ ተወዳጅና ተናፋቂ በየጊዜው ደግሞ የሚወደዱና የሚናፈቁ ካራክተሮችን እየፈጠረ መቀጠል መቻሉ የደራሲውን ጥንካሬ ያሳያል ነው የሚለው ሀሳቡ። ሌላኛው ደግሞ ኮሜንት ስንመለከት የጸጋን ጉሮሮ ይዞ ሲጥ ማድረግ ነበር የሆነች ባልቴት ፊት ኤጭ የሚል ነገር ተመልክተናል። በነገራችን ላይ በኮሜንት ሴክሽን እጅግ በጣም ሰፊ ኮሜንቶች ስለ ጸጋን የተቀመጡት ብዙ ሰዎች ናቸው ስለ ጸጋ የሚያወሩት። እዛ ጋር የተቀመጡ ሀሳቦች ጸጋ ትውጣለን አሊያም ደግሞ ትሻሻል ወይንም የባህሪ ለውጥ ታሳይ የሚለው አይነት ጥያቄዎችን ተመልክቻለሁ። ደራሲውስ በምን አይነት መንገድ ምላሽ ሊሰጥ ይችላል እንመለከተዋለን። ሌላውን ደግሞ ስንመለከት ይህ ቅዱስ የሚባል ልጅ ፈንጅ ረገጠ ተውበሉት የሚል ነገር ተመልክተናል። እውነት ነው። ከዚህ ቀደም ፈንጅ ረግጦ የማይነካ ነክቶ ቹቻንም ተዳፍሮ የቀስቴን ቡጢ ቀምሷል። እስካሁንም ከዚያ ህመም ሳያገግም አሁንም እንደፎከረ ነው የሚገኘው። ቀስቴ ግን ስራ ፈቶ የቆየ እጁን እሱ ላይ ማፍታታት አሁንም ይፈልጋል። በብዙ ተጮቁኖ የቆየው የቀስቴ ጡንቻ ቅዱስ ላይ ከዚህ በኋላ ካረፈ ምናልባትም ቅዱስ ዳግም የመኖር እድል ላያገኝ ይችላል። አርፎ ቢቀመጥና ትምህርቱን ቢማር ጥሩ ነው። ሚስቱም ፊን እያለች ነው። ምናልባት የሱንም የእሷንም ክንፍ ሰብሮ እንዳይበሩ ማድረግ የሚችለው ቀስቴ ወደ ስራ ከገባ ችግር ሊፈጠር ይችላል። አሁን ቀስቴ ዝም ያለው ቹቻን ፈርቶ ነው። ይሁንና ግን እነሱ እንደተፈሩ አስባል። ቀስቴ ግን ተመልሶ ያ ስራ ፈቶ የቆየ እጁን ድጋሚ የሚያሳርፍባቸው ከሆነ ምናልባት ከዚህ በኋላ ሁለቱም ገጸ ባህሪዎች ከድራማው ላይ እንመለከት እንችላለን። ሌላው ደግሞ ስንመለከት ቆይ የጸጋን ድንግልና የወሰደው የቤዛ አባት ነው የሚል ኮሜንት ተመልክቻለሁ። እንግዲህ እንደምታውቁት አፍላ ፍቅር ላይ ጸጋ ቤዛን አትወዳትም። ይሁንና ግን ቤዛ ያደረገቻት በውን የሚታወቅ ነገር የለም። እንዲሁ ነው የምጠላሽ ነው የምትላት። ይህንን የተመለከተው ኦዲየንስ እንግዲህ የግዴታ ጸጋን የደፈራት የቤዛ አባት መሆን አለበት የሚል አይነት ሀሳብ ነው ሲያነሳ የተመለከት ነው። ምክንያቱም እንደዛ ካልሆነ ጸጋ ቤዛን የምጠላበት ምንም አይነት ምክንያት አይኖርም ብሎ ያስባል። ለዚያም ደግሞ ጠንከር ያለውና ከዚህ ቀደም እንግዲህ ጸጋ እንዲሆነችበትን ምክንያት ስታነሳ የተመለከት ነው እንደተደፈረችና ሰዎች ስለሚያገሏት እንደሆን
ስትናገር ነበር። ያንን የተመለከተው ኦዲየንስ ነው እንግዲህ የግዴታ ጸጋን የደፈረው ሰውዬ የቤዛ አባት መሆን አለበት፣ ለዚያም አባቷ ስላረፈ ቤዛን እየተበቀለች ነው ያለው፣ ጸጋ የተደፈረችውም በቤዛ አባት ነው የሚል አይነት ትንሽ ደስ የማይል አይነት ንግግር ያለበት ይሁንና ግን ሊቀለድበት የተሞከረበት ሀሳብ ነው የተመለከት ነው። ሌላም ደግሞ ስንመለከት ቤዛ መጥፎ ሰው ነች የሚል ሀሳብ ተመልክተናል። ቤዛ መጥፎ ሰው ነች የሚያስብል ነገር እዚህ ጋር አልተመለከትንም። ይሁንና ግን እሷ የምትሄድባቸውን መንገዶች በኋላ ላይ ከጸጋ ጋር አያይዘን እናነሰዋለን። ልክ ናቸው፣ ልክ አይደሉም፣ ያንን በእኔ ሀሳብ የማስቀምጥ ነው የሚሆነው። ሌላውን ደግሞ ስንመለከት ወንድሜ በግሩፕ እንደባደባ አለኝ ለምን ስለው እንደነቹቻ አለኝ የሚል አይነት ሀሳብ ተመልክቻለሁ። ከዚህ ቀደም እንግዲህ ድራማው ከአስተማሪነቱ ይልቅ ያልተገባ ነገር በልጆች አእምሮ እየጨመረ ነው የሚል ሀሳብ ሲነሳ ነበር። ምናልባትም ይህ ተመልካች ይህንን ኮሜንት እየጻፈው ያንን ሀሳብ ለማጠናከር ይመስለኛል። ይሁንና ግን በዚህ ልክ የሚወሰዱ ነገሮች ወደ ተግባር መቀየር አለባቸው ማለት አይደለም። ልክም ነው ብዬ አላስብም። ያንን አምጥቶ ኮሜንት ላይ መጻፍም ተገቢነት የለውም። ይሁንና ግን በዚህ ልክ ደግሞ ድራማው ላይ የተመለከቱትን ነገሮች የሚሞክሩ ሰዎች አሉ ብሎ ማሰብ ትንሽ ለደራሲውም ከባድ የቤት ስራ የሚጥል ነገር ነው ብዬ አስባለሁ። ሌላ ደግሞ ስንመለከት ጸጋ ቆንጆ ቡና ያስፈልገኛል አላችም ለአንቺ መርዝ ነበር መስጠት የሚል ነገር ተመልክተናል። ትናንትና በተለቀቀው ኢፕሶድ 121 እንደተመለከት ነው እንግዲህ ጸጋ ያሬድና ቤዛ ተጣልተው አሊያም ደግሞ ከእሷ ሲለያይ ቤዛ ስታነባ በልብሽ የተሰካው መርፌ ነኝ በተንቀሳቀስሽ ቁጥር አሊያም ደግሞ አልታዘዝም ብለሽ በተፈራገጥሽ ቁጥር ልብሽን ደጋግሜ አደማዋለሁ ብላ ድሏን ካበሰረች በኋላ በመጨረሻም ደግሞ ለዚህ ድሏ ውስኪ አላሰበችም፣ ትኩስ ቡና ነው የፈለገችው። ምርጥ ቡና፣ ቆንጂዬ ቡና ያስፈልገኛል ስትል ነበር። ያን የተመለከተው ኦዲየንስ ነው እንግዲህ ለአንቺ መርዝ መስጠት ነበር ቡና ያስፈልገኛል ለዛውም ቆንጆ ቡና ትላለች ወይ ብሎ የሚቆጣው። ለማንኛውም ጸጋ ድሏን በዚያ መንገድ ነው የምታከብረው። ጸጋ እንግዲህ ድሏን የምታከብርበት መንገድ በቡና መሆኑ ነው። ሌላው ደግሞ ስንመለከት ጸጋ ብትወጣ ድራማው እጅ እጅ ነው የሚለኝ ያለ ጸጋ ሁሉም 0-0 ብሏል። ድራማውም 0 ደራሲውም 0 ጸጋ ከሌለችበት ሁሉም 0-0 ብሎ ዘፍኖልናል። ለማንኛውም እንደ ተመልካቹ ሀሳብ ከሆነ ደግሞ ጸጋ የድራማውን አጓጊነት 50% ይዛለች፣ 10% ደግሞ በፊዮሪን የተያዘው፣ ቀሪዎቹን ደግሞ 40% ነው ሌሎች ተዋናዮች የያዙት የሚል ሀሳብ ተመልክቻለሁ። ምንም እንኳን ትንሽ የተጋነነ ሀሳብ ቢኖረውም እኔም ይህን ሀሳብ እጋራለሁ። ጸጋን ከድራማው አስወጥቶ ድራማውን ለማንቀሳቀስ መሞከር ትንሽ አስቸጋሪ ነው የሚሆነው። ያንንም ደራሲው ይረዳዋል ብዬ አስባለሁ። ይሁንና ግን ከጸጋ ጋር በተያያዘ የሚነሱ ሀሳቦች ትንሽ ልክ የማይሆኑባቸው መንገዶች አሉ። በኋላ ላይ የራሴ ምልክታ የማነሳባቸው ፖይንቶች አሉ። አብራችሁን ከሰለቃችሁ በእርግጠኝነት ያንን ሀሳብ ተመልክታችሁ ትወዱታላችሁ። እናንተም ሀሳቤን ደግሞ ተመልክታችሁ የምታርሙት ነው የሚሆነው። ያን ደግሞ ስንመለከት ያሬድ ራሱ ተጃጃለ፣ ዞሮ የሚሄደው ጸጋ ጋር ነው፣ ምን ይሻላል የሚል ነገር ተመልክቻለሁ። በነገራችን ላይ እዚህ ጋር የሆነ ሀሳብ ላንሳ፣ ቅድም ማነሳለሁኝ ስለው የነበረውን ሀሳብ ላንሳላችሁ። ለምሳሌ እዛ ላይ እንደምንመለከተው ሁሌም ጸጋ በያሬድና በቤዛ መካከል የተቀመጠች አሊያም ደግሞ የቆመች ግድግዳ እንደሆነች ትታሰባለች። ያቺም ግድግዳ ደግሞ ለዘላለሙ ደግሞ የማትናድ አሊያም ደግሞ የማትፈረካከስ ከአለት የተሰራች እንደሆነች ተደርጋ ነው የተሳለችው። ይሁንና ግን ለምሳሌ ጸጋ ቤዛና ያሬድ ትምህርት ቤት ውስጥ መገናኘት እንዳይችሉ እንኳን ብታደርግ ይህ የቴክኖሎጂ ዘመን ነው። ድራማው በ1970ዎቹ ተሰርቷል ብለህ ካልተናገርከኝ ቤዛና ያሬድ በትምህርት ቤት አሁን ላይ በካሜራ ላይ በምንመለከታቸው በሚገናኙባቸው ቦታዎች ብቻ አይደለም የሚገናኙት። ምክንያቱም ያሬድና ቤዛ በኤስኤምኤስ መገናኘት ይችላሉ። ያሬድና ቤዛ ስልክ አለ፣ ቴሌግራም አለ፣ ዋትሳፕ አለ፣ ቫይበር፣ ሌሎችም ደግሞ የሶሻል ሚዲያ አማራጮች አሉ። ሁለቱ ሰዎች ጸጋ ፊት ላይ መገናኘት ባይችሉም እንኳ በውስጥ ተነጋግረው ጸጋ ላይ ሙድ መያዙ ላይ ይችሉ ነበር። እንደማይገናኙ አድርገው አሳይተው ጸጋን ደግሞ ሲራ አሲረው ሊጥሏት ይችሉ ነበር። ያንን ነገር ደራሲው ማድረግ አልፈለገም። ይሁንና ግን ጸጋ ሁሌም በያሬድና በቤዛ መካከል የቆመች ግድግዳ እንደሆነች አድርጎ መሳሉ ለምን እንዳስፈለገ አልገባኝም። ምክንያቱም ቤዛ ሰው ነች፣ ልትረታ የምትችልባቸው የራሷ ደካማ ጎኖች አሏት። ሰዎች የለኝም ስትል ነበር። ያም ደካማ ጎኗ ነው። ልትረታ ከተፈለገ ደግሞ ሌሎች መንገዶችንም መስራት ይቻላል። ያሬድና ቤዛ ደግሞ የሚገናኘው ትምህርት ቤት ብቻ ነው ብሎ መሳሉ ራሱ ከእውነት የራቀ ድርሰት ነው የሚሆነው። ስለዚህ ያሬድና ቤዛ እንዴት ሊገናኙ እንደሚችሉ ሌሎች መንገዶች እንዳሉም ደራሲው አይጠፋውም። ይሁንና ግን እነዛ መንገዶች መመልከት አልፈለገም። ያ ደግሞ ልክ ነው ብዬ አላስብም። ያሬድና ቤዛ ከትምህርት ቤት ውጪ በአካልም መገናኘት ይችላሉ። ጸጋ ደግሞ መንፈስ ስላይደለች ሁሉም ቦታ ላይ አትገኝም። ስለዚህ ያሬድና ቤዛ በሌሎች መንገዶች መገናኘት እንዲችሉ ከዚያም በኋላ ደግሞ ጸጋ ላይ የራሳቸውን ሴራ አሲረው ጸጋን የሚጥሉበትን መንገድ መስራት እንዲችሉ ማድረግ የሚቻልባቸው መንገዶች እያሉ ደራሲው ያንን መንገድ መመልከት አለመፈለጉና ሁሌም ጸጋ የማትነካና ሁሌም አሸናፊ ባለድል እንዲሁም ደግሞ
የምታንበረከክ አድርጎ መሳሉ ልክ ነው ብዬ አላስብም። ከዚህ ቀደም ስታደርጋቸው የነበሩ ነገሮችን በነጻነት ነበር ስታደርግ የነበረው። ይሁንና በእውነታው ዓለም እንዲህ አይነት የተጋነኑ ነገሮች አሉ ብዬ በግል አላምንም። ያንን ነገር ቢታረም አሊያም ደግሞ ደራሲው ድጋሚ ቢመለከተው ጥሩ ነው ብዬ አስባለሁ። ሌላ ደግሞ ኮሜንት ስንመለከት ሄለንና ቡሻን እንዳታቸው ጸጋ በፈጣሪ የሚል ነገር ተመልክቻለሁ። ጸጋ እንግዲህ ከተመለከተቻቸው መፍረሷ አይቀርም፣ በነገራችን ላይ መመልከቷም አይቀርም። ምክንያቱም ከሁለቱም እልህ አለባት። አቡሻንም እንዲሁም ደግሞ ሄለንን የያዘችባቸው ነገር አለ፣ መመለሷ አይቀርም። አሁን ላይ የተጠመደችው ቹቻ ነገር ስለሆነ ነው። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ሌላው ደግሞ ስንመለከት ወይ ዛሬ ቀስቴ የገደለኝ በሳቅ ሚሽን ደግሞ ማናባቱ ነው አላለም የሚል ነገር ተመልክተናል። ትናንትና ላይ እንደተመለከትነው በነገራችን ላይ መማር ደጉ የሚያስብል ነገር ተመልክተናል። ቀስቴ ባለመማሩ ማይም በመሆኑም ሚሽን የተሰኘውን ቃል ሰው አድርጎ ሚሽን ደግሞ ማናባቱ ነው ሲለው ነበር ቦቸራም እንግዲህ ለመጀመሪያ ጊዜ ሰምቶት ያስተረጎመውን ሚሽን የሚለውን ቃል ለቀስቴ ተናግሮ የቀስቴንም አለመማር ደጋግሞ ተናግሮት በእንግሊዝኛም አንድ እርምጃ እንደቀደመው እያወሳው ቀስቴ እንዲሸማቀቅ ሲያደርግ ነበር። ቀስቴንም እስከ ስንት ነው የተማርከው ሲለው ያልተማረው ቀስቴ ቡጢ ሊያነሳበት ሲሞክር ያልተማሩ ሰዎች ናቸው ሀገራችንን እያመሱ ያሉት። ከቡጢና ከጡንቻ በላይ ጭንቅላትን መርጥ ነበር። ከአንገት በላይ ያለ አካላችንን ትተን ከአንገት በታች ያለውን ብቻ እየተጠቀምን ችግር ውስጥ እየገባን ያለው የሚያስብል ነገር ሲያደርጉ ነበር። ለማንኛውም ትናንትና ሚሽን የሚባለውን ቃል ቀስቴ አቡሻን ከትምህርት ቤት አስጠርቶ ጠይቋል። ተማሪዎች ይህን ቪዲዮ የተመለከታችሁ ከሆነ መማር ጥሩ ነው። ሚሽን የሚባል ቃል ለመተርጎም ጓደኛችሁ ጋር ሳትደውሉ መተርጎም ከፈለጋችሁ፣ እንደ ቀስቴ ማይም ሆናችሁ ሰዎች ላይ ላለመደገፍ ከፈለጋችሁ ትምህርት በደንብ ተማሩ። ሚሽን የሚባል ቃልንም ካሁኑ ልመዱ። እሱም ሰውን ጠይቆ ትርጉሙንም ልፈትንህ ብዬ ነው እንጂ ቅድምም አውቅ ነበር ብሎ ቦቼም ነቅቶበት ሙድ ሲይዝበት ነበር። ለማንኛውም መማር ደጉ የሚያስብል ነገር ተመልክተናል። ቦቼም ከትምህርት ቤት ከቀረበ በኋላ እንግሊዝኛን በደንብ እየተከታተለ ነው የሚገኘው። ያንንም ነገር ነው ያሳየን። ለማንኛውም የቦቸራ ንግግርና የቀስቴ መልስ በጣም ያስቅ ነበር። ሌላ ደግሞ ስንመለከት እንደው ኮሜንት በሙሉ ጸጋ ብቻ ነው የሚለው። እኔም ጨጓራዬ ታማሚ ሆኛለሁ፣ ማዳም ራሱ እንደዚህ አላደረገችኝም የሚል ነገር ተመልክተናል። እንግዲህ እዚህ ጋር አንድ የማዳም ቅመም ነች። ማዳም እንዲህ አላደረገችኝም፣ ጸጋ ባቃጠለችኝ ልክ ማዳምም አላቃጠለችኝም። አንተ ደራሲው ከቻል ጸጋን አውጣልኝ፣ የማዳም ይበቃኛል፣ ጨጓራዬን አቃጠልከው እያለች ነው የሚገኘው። ኋላ ላይ ደግሞ ደራሲው ምን ያደርጋል? ሌላ ካራክተርስ ፈጥሮ ጸጋን ሊያሸማቀቅ አሊያም ደግሞ እንድትረታ አድርጎ ፍቅርንና ሰላምን ይሰብክ ይሆን? አብረን እንመለከታለን። ሌላም ደግሞ ስንመለከት ቤዛን የቀየርክ አምላክ ጸጋንም ቀይርልን የሚል ጸሎት ተመልክተናል። እሱ ነው የተሻለ የሚሆነው። ደራሲውና ክሩ አልሰማ ብሎናል። ወደ ፈጣሪ ዞረን ብንጸልይ ነው የሚሻለው። ቤዛን ቀይሮ ከያሬድ አስጠግቶ ፍቅረኛ አስባለ አምላክ ጸጋንም ቀይሮ ወዳጅ ፍቅሬ እንዲያስብል ነው የምንመኘው። እኔ የሰዎች ፍቅር አለኝ ስትል ነበር ጸጋ። ቹቻን በግራ ቤዛን በቀኝ እንዲስሟት አድርጋ ትናንትና ድሏን ድጋሚ አብስራለች። እንደምትወዱኝ እኮ አውቃለሁ እኔም የሰው ፍቅር አለኝ ስትል ስታሾፍባቸው ነበር። ጸጋም ጉንጫቸውን ስማ ጉንጫቸው ላይ አሲድ እንደረጨችባቸው ሲጠርጉ ከሷም ተጠይፈው ሲሸሹ ተመልክተናል። ለማንኛውም ቤዛን የቀየርክ ጌታ ጸጋንም ቀይረ አምላክ ሆይ ተመስገን አስብለን የሚል ጸሎት ተመልክቻለሁ። ከትናንትናው ኮሜንት ማለት ነው። ውዴዶች ቤተሰቦች አፍላ ፍቅር ክፍል 121 ኮሜንቶች የተመለከትንበት አጭሩ ቪዲዮአችን ይህንን ይመስል ነበር። እንደተዝናናችሁበት ተስፋ አደርጋለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ለኔ ትልቅ ስጦታ ነው። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ ባይ።